ሰላም አድማጮቻችን እንዴት ናችሁ? በዝውውር መረጃዎች ተከስተናል። የተወሰኑ የዝውውር መረጃዎችን እናነሳለን። ከማንቸስተር ዩናይትድ መረጃ ነው የምንጀምረው። ማንቸስተር ዩናይትድ የፊት መስመሩን ለማጠናከር ተጫዋቾችን እያሰሰ እንደሆነ ይታወቃል። የብሬንትፎርዱን ካሜሩናዊ አጥቂ ብሪያን ቤሞ ለመውሰድ ፍላጎት ማሳየቱን የተነገረው ለተጫዋቹ እስከ 54 ሚሊዮን ፓውንድ የዝውውር ክፍያ ለማቅረብ መዘጋጀቱን የተነገረው የ25 ዓመቱ አጥቂ ዘንድሮ በጣም ድንቅ ጊዜን እያሳለፈ ይገኛል። አሁን በብሬንትፎርድ ያለው ኮንትራት ሊጠናቀቅ የሚቀረው 1 ዓመት ብቻ መሆኑ ተስፋ እንዲሰንቁ አድርጓቸዋል እና ማንቸስተር ዩናይትድ ይህንን የዝውውር ሂደት ገፋ ብሎ የሚቀጥልበት ከሆነ ዝውውሩ ሊሳካ የሚችልበት እድል እንዳለ ተሰምቷል። ወደ ሌላ መረጃ ስናልፍ ማርካ ይዞት የወጣው መረጃ የአልናስሩን የፊት መስመር ተሰላፊ ክርስቲያኖ ሮናልዶ ለመውሰድ አንድ ስሙ ያልተጠቀሰ የብራዚል ክለብ ጥያቄ ማቅረቡን የተነገረው። እንደውም የፖርቱጋላዊውን ዝውውር የፊፋ የክለቦች ዓለም ዋንጫ ከመጀመሩ በፊት ለማከናወን ጥረት መጀመሩ ነው የተነገረው። እናም የፊፋ የክለቦች የዓለም ዋንጫ በሰኔ ወር ሲደረግ ክርስቲያኖ ሮናልዶ በዚያ ውድድር ላይ ተሳታፊ እንዲሆን ለማድረግ ፍላጎት እንዳለው ጭምር ነው ማርካ ይዞት የወጣው መረጃ የሚያመላክተው። አስቶን ቪላ የባርሴሎናውን የፊት መስመር ተሰላፊ ፌራን ቶሬስ የመውሰድ ፍላጎት እንዳለውም እንደዚሁ ሙንዶ ዲፖርቲቮ ይዞት የወጣው መረጃ ያመላክታል። የ25 ዓመቱ ስፔናዊ ተጫዋች በባርሴሎና ዘንድሮ ጥሩ ጊዜን ያሳልፏል። በተለይ ሮበርት ሌቫንዶቭስኪ ጉዳት ባስተናገደበት ወቅት የፊት መስመሩን በሚገባ ሲመራ ታይቷል። በእንግሊዝ እግር ኳስ በፕሪምየር ሊግ ልምድ ያለው ተጫዋች መሆኑም አስቶን ቪላ ትኩረቱን እሱ ላይ እንዲያደርግ አስገድዶታል። አስቶን ቪላ ባለፉት ዓመታት ጥሩ ማንሰራራት እያደረገ ያለ ክለብ መሆኑ ይታወቃል። በቻምፒየንስ ሊግ ተሳታፊ መሆን የቻለም ክለብ ነው አስቶን ቪላ እና የፊት መስመሩን ለማጠናከር እንደሱ አይነት ሁነኛ ተጫዋቾችን ይፈልጋል የተባለው ለዝውውሩ እስከ 42 ሚሊዮን ፓውንድ ድረስ ለመክፈል መዘጋጀቱንም ጭምር ነው የተነገረው። ከተጫዋቹ በኩል ግን እስካሁን ድረስ በዝውውሩ ዙሪያ ምንም አይነት አስተያየት አለመነገሩ ነው የተሰማው። ማንቸስተር ዩናይትድ እና ሊቨርፑል የሊዮኑን የ21 ዓመት ተጫዋች ራያን ቸርኪ ለመውሰድ መፋጠጣቸው ተነግሯል። ዘንድሮ በጣም ድንቅ ጊዜን ያሳልፏል ተጫዋቹ። በፈረንሳይ እግር ኳስ በዚህ የውድድር ዘመን ከታዩ ድንቅ ተጫዋቾች መካከልም አንደኛው ሆኗል። ሁለቱም ክለቦች በመስመር በኩል የሚጫወት ከመስመሩ የተነሳ የማጥቃት እንቅስቃሴውን የሚያግዝ ተጫዋች በጥብቅ ይፈልጋሉ። እናም ትኩረታቸውን አድርገውበታል ተብሏል። ግን ተጫዋቹ ውሳኔውን እስካሁን ድረስ አላሳወቀም። ግን የማንቸስተር ዩናይትድ መልማዮች ከተጫዋቹ ወኪሎች ጋር ንግግር ማድረግ ስለመጀመራቸውን የተሰማው። አትሌቲኮ ማድሪድ የአስቶን ቪላውን አርጀንቲናዊ አማካይ ኤንዞ ባሬንቺያ ለመውሰድ ፍላጎት ማሳየቱም ተነግሯል። 23 ዓመቱ ነው ኤንዞ ባሬንቺያ። ዘንድሮ በውሰት በቫሌንሲያ ቆይታ አድርጓል እና በስፔን በነበረው ጊዜ ያደረገው አስተዋጽኦ የአትሌቲኮ ማድሪድን ሰዎች ትኩረት መሳቡ ነው የተነገረው። አስቶን ቪላ በአማካይ ስፍራ በርከት ያሉ በላቀ ብቃት የተጫወቱ ያሉ አማካዮች አሉት። በዚህ ምክንያት ምናልባት ተጫዋቹን እንደ ትርፍ ስለሚመለከተው በገበያው በቂ ገንዘብ የሚፈልገውን አይነት የዝውውሩ ሂሳብ ካገኘ ሊለቀው ይችላል የሚሉ አስተያየቶች እየሰሙ ነው የሚገኙት። አትሌቲኮ ማድሪድ እና ዲየጎ ሲሞኔ የተጫዋቹ አድናቂ መሆናቸው ተሰምቷል። ባየር ሙኒክ የቀድሞውን የማንቸስተር ሲቲ የመስመር ተጫዋች ሌሮይ ዛኔ በክለቡ ማቆየት የሚችልበት እድል እንዳለ እየተነገረ ነው ያለው። ተጫዋቹ በክለቡ ደስተኛ እንዳልሆነ የተገለጸው የ29 ዓመቱ ጀርመናዊ ኮንትራቱን ያራዝማል የሚለው ጥያቄ መነጋገሪያ ሆኗል እና ቢልድ ይዞት የወጣው መረጃ ተጫዋቹ ዘንድሮ ካገኘው በላይ በቂ የመጫወቻ ጊዜ ካላገኘ በስተቀር በባየር ሙኒክ የመቆየት ምንም አይነት ፍላጎት የለውም ነው የተባለው። 29 ዓመቱ ነው ተጫዋቹ። በከፍተኛ መድረክ መጫወት እንደሚችል፣ ተጽዕኖ ማሳረፍ እንደሚችል በተደጋጋሚ ያሳይቷል። በማንቸስተር ሲቲ በነበረው ቆይታ ስኬታማ ጊዜ ነበረው። በማንቸስተር ሲቲም እንደዚሁ ልዩነት ፈጣሪ ከነበሩ ተጫዋቾች መካከል አንዱ እንደነበረ ይታወቃል። ነገር ግን በቪንሶ ኮምፓኒ ስር በቂ የመጫወት እድል እየተሰጠው አይደለም ተጫዋቹ። በዚያ ምክንያት ነው ሌሎች አማራጮችን ለመፈለግ ተነሳስቷል የሚሉ መረጃዎች እየወጡ ያሉት። ግን ባየር ሙኒክ ተሳካለት የተጫዋቹን ኮንትራት ማራዘም ይፈልጋል ነው ወደ ጀርመን እየወጡ ያሉ መረጃዎች የሚያመላክቱት። ኖቲንጋም ፎረስት የሞርጋን ጊብስ ዋይት እና የካሉም ሆድሰን
ኦዶይን ጉዳይም እንደዚሁ በጥብቅ እየተከታተለ መሆኑ ተነግሯል። እነዚህ ሁለት ተጫዋቾች በኖቲንግሃም ፎረስት ልዩነት ፈጣሪ ከሆኑ ተጫዋቾች መካከል ናቸው። በርካታ ክለቦችም አይናቸውን ጥለውባቸዋል። በዚህ የዝውውር መስኮት ምናልባትም ዝውውራቸው ሊሰማ ከሚችሉ ተጫዋቾች መካከል ናቸው። በተለይ ሞርጋን ጊብስ ዋይት ዘንድሮ በላቀ ብቃት ነው የተጫወተው። ማንቸስተር ሲቲን ጨምሮ በርካታ ክለቦች ሊያዘዋውሩት ይፈልጋሉ የሚሉ መረጃዎች በተደጋጋሚ ስንሰማ ነበር። ነገር ግን ኖቲንግሃም ፎረስት ተጫዋቾችን የማቆየት ፍላጎት እንዳለው አዲስ ኮንትራት ሊያቀርብላቸው ስለመዘጋጀቱ ነው ፉትቦል ኢንሳይደር ይዞት የወጣው መረጃ የሚያመላክተው። በእርግጥ ኖቲንግሃም ፎረስት ዘንድሮ በጣም የተዋጣለት የውድድር ዘመን ቢያሳልፍም በመጨረሻዎቹ ሳምንታት ሸርተት ብሏል። በቻምፒየንስ ሊግ በቀጣዩ የውድድር ዘመን ሊያሳተፈው የሚችለውን ውጤት ሊያስመዘግብ ይችላል ተብሎ ሲጠበቅ የነበረው ኖቲንግሃም ፎረስት አሁን ምናልባትም የዩሮፓ ሊግ ተሳትፎ ሊሆን ይችላል የሚያገኘው አሁን በሚገኝበት ደረጃ። እናም ተጫዋቾቹ ከዚያ ያለፈ ነገር የሚፈልጉ ከሆነ በተለይ በአውሮፓ መድረክ ትልቁ ውድድር ቻምፒየንስ ሊግ ተጫውተው ተሞክሮውን ማጣጣም የሚፈልጉ ከሆነ ያንን አማራጭ ሊያስገኙላቸው ወደሚችሉ ሌሎች ክለቦች ሊያመሩ ይችላሉ የሚሉ አስተያየቶች እየተሰነዘሩ ነው የሚገኙት። ከሁለት አንዳቸው ሊለቁ ይችላሉ የሚሉ አስተያየቶች እየተሰነዘሩ ነው የሚገኙት። በተለይ የሞርጋን ጊብስ ዋይት ጉዳይ በኖቲንግሃም ፎረስት የመቆየቱ ነገር አጠራጣሪ ነው የሚሉ አስተያየቶች እየተደመጡ ነው የሚገኘው። ካሉም ሁድሶን ኦዶይም እንደዚሁ በርካታ ፈላጊዎች ያሉ ተጫዋች ሆኗል። ነገር ግን ሁለቱ ተጫዋቾች 25ና 24 ዓመታቸው ነው። ወደፊት ከዚህም በላይ ከፍ ያለ ብቃት ሊያሳዩ እንደሚችሉ የሚያመላክት እድሜ ላይ ነው የሚገኙት። እስካሁን ባለው ሂደት ግን ተጫዋቾቹ ወደ ሌላ አማራጭ አይናቸውን እያማተሩ መሆኑ ነው የተነገረው። ናፖሊ በቀጣዩ የውድድር ዘመን የፊት መስመሩን የሚመራለት ተጫዋች እያፈላለገ ስለመሆኑም ተነግሯል። ዘንድሮ በጣም ድንቅ የውድድር ዘመን ነው እያሳለፈ የሚገኘው የአንቶኒዮ ኮንቴው ናፖሊ። ነገር ግን የፊት መስመሩን በአስተማማኝ መንገድ ለቀጣዮቹ ዓመታት የሚመራ ሁነኛ አጥቂ ይፈልጋል እየተባለ ነው። የሊሉ ካናዳዊ አጥቂ በእርግጥ ኮንትራቱ ይጠናቀቃል በዚህ ክረምት። ካናዳዊ አጥቂ ጆናታን ዴቪስ 25 ዓመቱ ነው ይፈለጋል እየተባለ ነው በናፖሊ። በእርግጥ ከሱ በተጨማሪ የሊቨርፑልን ኡሩጓይ አጥቂ ዳርዊን ኑኔዝም እንደዚሁ ናፖሊ ለማስፈረም ጥረት ጀምሯል የተባለው። በእርግጥ ዳርዊን ኑኔዝ በሊቨርፑል ቤት በጣም አስቸጋሪ የሆነ የውድድር ዘመን ያሳለፈው። በርካታ የመሰለፍ እድል ተሰጥቶታል። ነገር ግን ኳስና መረብ ለማገናኘት በጣም ተቸግሮ ታይቷል። በተለይ በራስ መተማመኑ እጅግ በጣም ወርዷል እየተባለ እየተተቸ ያለ ተጫዋች ነው ኡሩጓይ አጥቂ። እንደዚያም ሆኖ ግን ናፖሊ አይኑን ጥሎበታል። እምቅ አቅም እንዳለው ያምናሉ። ያንን ወደ ተግባር የሚቀይርበት በራስ መተማመን ብቻ እንደሚያስፈልገው ነው የሚገነዘቡት። በእርግጥ ናፖሊ በእንግሊዝ ፕሪምየር ሊግ ክለብ ያልተሳካላቸው ነገር ግን ወደ ናፖሊ ተጉዘው ላቀ ጊዜን እያሳለፉ ያሉ ተጫዋቾች ስላሉት በተለይ ስኮት ማክቶሚናይ ለዚህ ጥሩ ማሳያ ይሆናል። በማንቸስተር ዩናይትድ ተገፍቶ ነገር ግን በናፖሊ ቤት ባሳለፈው የውድድር ዘመን በደጋፊዎች እጅግ የሚወደድ ተጫዋች ሆኗል። እንደዛ አይነት ተጽዕኖ ለመፍጠር አስበዋል። በዳርዊን ኑኔዝ ዝውውር ግን ቅድሚያ የሚሰጡት የጆናታን ዴቪስን ዝውውር እንደሆነ ነው የተሰማው። እነዚህ ሁለት አጥቂዎች በናፖሊ እይታ ውስጥ ገብቷል። በውድድር ዘመኑ የመጨረሻ ጨዋታ ድል ቀንቷቸው የሴሪያውን ዋንጫ ማሳካት የሚችሉ ከሆነ ደግሞ ሌሎች አማራጮችንም የመሳብ አቅም ይኖራቸዋል እየተባለ ነው የሚገኘው። ግን እነዚህ ሁለት አጥቂዎች ላይ ትኩረቱን ማሳረፉ ነው የተሰማው።